ቤቴ ነው ማቃችሁ ነገር የለም እኔ ውጡልኝ ነው የምለው በቃ ውጡ አንቺ ምንድነሽ ከፍተሽ ብታወሪ ይሻልሻል ከፍተሽ ብታወሪ ይሻልሻል በስነ ስርዓት ማን የሰጠህ እኔ ቤት እንደዚህ ዘ ካሜራው ነው ይዘን እንድትመጣ ልክ የገባችልኝ ብር ምናምን ተው ልጄን እንኳን ለማየት አልቻልኩም ምን አይነት ልጅ እንደወለድኩ ወንዱን ሴት እንደወለድኩኝ እንኳን አላየሁም በሷ ፈንታን እንዳደርግስ ማለት ነው በቃ ማጸንሽን ለመከራየት ነበረ አሉኝ ማለት ነው በጣም ደረገ ያ 2.5 ሚሊዮን ብር እንሰጥሻለን ስሜ ትግስት ይባላል የተወለድኩት ደብረ ብርሃን አካባቢ ነው ዛጋ ማንንም የለውም አባቴ እኔ ደግሞ ምኖርበት ምክንያት አባቴ ነው ሰውየው ባለ ሀብት ናቸው ማለት ብር አላቸው ምናምን ልጅቷም ደግሞ እንደዛ ወጣት ነች ስለሳቸው አይስማሙም ነበር እኔን ትሪት ያደርጉኛል እንደው እንደ ቤት ሰራተኛ እንዳይሰማኝ ሁላ ነው የሚያደርጉኝ ከቦሌ አየር መንገድ በቅርብ ርቀት ላይ በመትገኘዋ በቦሌ ቡልቡላ ላይ በወለል አንድ ቤት ብቻ ያዘ በ6 ወር ጊዜ ውስጥ ተጠናቀው የምትረከቧቸውን ቤቶች በ3.3 ሚሊዮን ብር ቅድመ ክፍያ ጀምሮ አቅርበንላችኋል ባለሎት መኝታ ግራውንድ ፍሎር ላይ በ11 ሚሊዮን ብር ሙሉ ክፍያና በ3.3 ሚሊዮን ብር ቅድመ ክፍያ ባለ 3 መኝታ አንደኛ ፍሎር ላይ በ13 ሚሊዮን ብር ሙሉ ክፍያና በ3.8 ሚሊዮን ብር ቅድመ ክፍያ ቀርቦላችኋል የቀሩን ጥቂት የቤት አማራጮች ብቻ ስለሆኑ ለበለጠ መረጃና ለሳይት ጉብኝት ይደውሉልን ችግሩ ከሷ ነው ግን ያው ምንም የሚጎልባን ነገር የለም እንደነገርኩ እኔ ደግሞ ማለት ተሳዝነኛለች በዛ ላይ ደግሞ እሷ እኔ እንደ ሰራተኛ ሳይሆን የቀረበችኝ እንደ እህት ነው ረሳውት በቃ ስራውን ራሱ ከሷ ጋር ያወራን ነው ምንውለው ምናምን የሆነ እቃ መግዛት ስትፈልግ ለራሷ አብራኝ ነው ይዛኝ የምትሄደው አሁን ላይ የገባኝ ያመቻቸችኝ እንደነበረ ነው ለራሷ ጉዳይ ማለት ነው ጸጉሯን እንኳን ስትሰራ ይዛኝ ነው የምትሄደው ጸጉር ቤት ማለት ነው እኔም ማብሬ ይሰራለሁ ልብስ ስትገዛ ለኔም አብራ አንድ ልብስ ይገዛልኛል ምግብ እንኳን ለተለይታ በልታጣቅም ለራሷ ማለት ነው ይገርማል ከመገባበዙ ልብስ ከመግዛቱ ምናምን ብር ከመስጠቱ አልፎ ለኔ ሰራተኛ ተቀጠረልኝ ማለት ነው በቃ ለኔ ደውልልኛል ከሷ ይበልጥ ለኔ ነው የሚደውልልኝ ምን ጎደለሽ ምን አነሰ ምናምን ነገር በዚህ ሁሉ ውስጥ ግን አንቺና ሰውየው ግንኙነታችሁ እንዴት ነበር ማለት ሰውየው በምን መልክ ነበር እንኳን ስጦታ ምናምን ገዝቶልኝ መጣውን ሰጡኝ ምናምን ገዛልሽ አይደለ ተመችሽ ወደድሽ ምናምን ነው የምትለኝ ማለት ነው የሆነ ቀን ባልየው ቀሚስ ገዝቶልኝ መጣ ጠሩኝ ምናምንና እንትን እንበል ራስ ወጠን እንብላ አሉኝ የቀኑ የተጨቃጨቅን ነው ይሄ በቃ ተዳራችን ሊበተን ትንሽ ነው የቀረው አሉኝ በሷ ፈንታን እንዳደርግስ ማለት ነው በቃ ማጸንሽን ለመከራየት ነበረ አሉኝ ማለት ነው በጣም ደረገጥኩ ሁለታ እመልሳለሁ ውጭ በውጭም እየሰራን ቢሆን እመልሳለሁ በቃ ሁለታችሁን እንጂ እንደዛ ነገር አላደርግም አልኳቸው ማለት ነው ብዙ አማራጭ አለሽ ትተሽ ከዛ ቤት መውጣት ከሌላ ቤተሰብ ጋር መስራት ለስራ ከመጣሽ ማለት ነው ስለስካውን ያደረጉልኝን ነገር መመለስበትም ገንዘብ የለኝም ገባ አይደለ ያን ነገር ባላደርግ ደግሞ ቀጥታ ይከሱኛል አይደለም ሚስቱ አብራኝ ሆና ያን ሁሉ ነገር አድርጋልኝ አብረን እየኖርን እሺ ብዬ ተስማማሁኝ እዛው ቤት ውስጥ ነው የሆነው ማለት ነው ግዝናው ቶሎ ተፈጠረ ወይስ በተደጋጋሚ እናንተ መገናኘት ነበረበት 9 ወር ሙሉ ብቻ ማለፋ በጣም በጭንቀትና በለቅሶ ነው ያሳለፈው 9 ወር ማለት ነው አንዳንዴ ማለት የሰው ልጅ አቋለው ማለት ከባድ ነው ጀመረው ረጅም ሰዓት ተኝቼ ነበር ሆስፒታልም 2 ቀን አሳልፌያለሁ ሆስፒታል ውስጥ ማለት ልጄን እንድስም እንኳን ፍቃደኛ አልነበሩ ማለት ነው ብዙ ነገር ያስፈልገኛል የሚበላ አጥሚት ገንፎ ምናምን በሚያስፈልገኝ ሰዓት አይደለም ያላገኝ ልጄን እንኳን ለመሳማት ራስሽን ማህፀኗን እንዳከራየች ሴት ነው የምታየው ወይስ እንደናት ነው የገባችልኝም ብር ምናምን ተው ልጄን እንኳን ለማየት አልቻልኩም ምን አይነት ልጅ እንደወለድኩ ወንዱን ሴት እንደወለድኩኝ እንኳን አላየሁም ለሐኪሟም ብር ሰጠዋታል ቶሎ ነው በቃ ከሆስፒታል እንደወጣ ያደረጉት ማለት ነው ሆስፒታል ሞጥቼ ስደውላቸው ስልካቸው ዝግ ነው እኔ አዲስ አበባ እንደመጣው ካወቁ ሻሽታው ራሳቸውን ያጠፋሉ ይሻሻሉ ቤትም ይሄን ሽጣውት ሌላ ቦታ መሄድ ይችላሉ እሺ ዞር በይ ከዚህ ዞር በይ ምን ሆነ ነው በሰው እኔ ምንም ማውራህ ነገር የለም መሄድበት አለኝ ይሄው ለባብሻ አይተሽኛል አይደል ለወጣ ነው የበላሽበትን ምንድነው ምትሰብሪ ሰው ነሽ እኛንን እኮ ለዚያ በቃነሽ እንዲና እንዲ ያለለህም ለምንድነው ምንድናችሁ ብዬ ነው እኔ ቤት ማስገባችሁ ሲጀመር ማለት ነው ቢደውል እኮ እሳቸውንም ጭምር ነው የምንፈልገው ምንድነው ልጆቹን አስሬ ደውሉ ምናምን የ2 ወር ደሞዝ አልሰጠዋትም እሱንም ያሰራሹን ስራ ታውቂዋለሽ ልጇ የት ነው ያለው ወይንም ያለችው ጾታውን እንኳን ያለየችው ስለምንሽ እባክሽ ልጄን አሳይኝ ቢያንስ አንቺ ተረጋጊ ቆይ አይኑን እንኳን ለየው ቢያንስ አንቺ መውለድ እንደማትችይ ታውቂያለሽ ልቦናሽ ያውቀዋል እንዴት ነው ማለት ደረበው አንቺ የሚደረብላት ሰው የለም ብለሽ ነበር ያሰብሽው እሺ ይኸውልህ አይደለም ተረጋጉ ምንድነው አንተ ራስ
ከኔ ጋር አውሩ። አንተ ምንድነው? ኖ እኔ የምረጋጋው ነገር ምንድነው ይሄ? እሺ እሱን ተውት። በስነ ስርዓት አዋሩ። ምንድነው እርሶ የሚጋፉት? ቤቴ እኮ ነው። $2.5 ሚሊዮን ብር እንከፍልሻለን ብለው ማህፀኔን ተከራዩን ትለናለች የዛሬዋ ባለ ታሪክ። ሰላም ውድ የዞላ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። ከዚህ በፊት በዞላ ቲዩብ እና ቀድሞ በነበረ ሚዲያ ብዙ ታሪኮች ሰምተን አይተን እናውቃለን። የዛሬው ግን እጅግ በጣም የተለየ ነው። ታስቦም ተደርጎም ያውቃል ብዬ አላስብም። እዚሁ ኢትዮጵያ ውስጥ ማህፀኗን በ2.5 ሚሊዮን ብር እንግዲህ ያከራየች ሴት አገኘን። እንግዲህ ታሪኩ ምንድነው ብለን ዛሬ እሷን ልንጠይቃት ወደዚህ መተናል። ሁሌም እንደምንለው ያላየነው ያልሰማነው እንጂ ያልተደረገ ምንም ነገር የለም የሚያስብል የዛሬው ታሪካችን ነው። እንግዲህ የዛሬው ታሪካችን እጅግ በጣም ለየት ያለና ለጆሮ የሚከብድ ለመስማትም ግራ የሚያጋባ አይነት ሆኖ አግኝተነዋል። ብዙ ጊዜ ብዙ አይነት ታሪኮች በዚህ 2 ዓመት ወይንም ደግሞ 3 ዓመት ገደማ ስንሰራ ብዙ ታሪኮችን ሰምተን እናውቃለን። በብዙዎቹም ተገርመን እናውቃለን። አስገራሚ ከመሆናቸው የተነሳ ነገሮቹ ሁሌም እንደምንለው ያላየነው ያልሰማነው እንጂ ያልተደረገ ምንም ነገር የለም የሚያስብል ሆነው እናገኛቸዋለን። ብዙ ባለ ታሪኮች ወደኛ ይመጣሉ፣ አስገራሚውን ታሪኮቻቸውን ያካፍሉናል። ታሪኩ እጅግ በጣም አስገራሚ ነው። እንግዲህ እስከ መጨረሻው ድረስ ከኛ ጋር ከሆናችሁ ይህንን ታሪክ የምትከታተሉት ነው የሚሆነው። እንግዲህ ገንዘቤንም ልጄንም ማጣው የምትለውን ሴት ታሪክ ዛሬ ከሷ አንደበት ልንሰማ እዚህ ድረስ መጥተናል። እንግዲህ የመጣንበት ቦታ ላይ ከካሜራ ጀርባ ልጅቱ ትገኛለች። ምንድነው ያጋጠማት አንድ በአንድ የምትነግረን ነው የሚሆነው። እንግዲህ በእኛ ሀገር እንደዚህ አይነት ወንጀል እንደዚህ አይነት ስራ ወንጀል ነው። ስለዚህ ወንጀለኞቹን አንድ በአንድ ፈልገን የማግኘቱን ስራ የምንሰራ ነው የሚሆነው። እስከ መጨረሻው ድረስ አብራችሁን ከሆናችሁ ይህንን አስገራሚ ታሪክ ታያላችሁ። እንግዲህ ባለ ታሪካችንም ከካሜራ ጀርባ ትገኛለች። ቀጥታ ከሷ ጋር የምናደርገውን ቆይታ ከመጀመራችን በፊት ግን እንደተለመደው የ50,000 ጉዟችን እንደቀጠለ ይገኛል። ስለዚህ ይህንን ቪዲዮ ሼር፣ ኮሜንት፣ ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን ለማለት እወዳለሁ። እንግዲህ ከዚህ ትራንዚሽን በኋላ ቀጥታ ከሷ ጋር የምንገናኝ ነው የሚሆነው። አብራችሁን ሁኑ። ተመልካቾቻችን እንግዲህ ተመልሰን መጥተናል። ተመልሰን ስንመጣ ባለ ታሪካችንም ጎኔ ላይ ትገኛለች። በእውነቱ ከሆነ ታሪኩን ስትነግረኝ እጅግ በጣም የተገረምኩበት ነገር ነው። እንዲህ አይነት ነገር እንግዲህ እኛ ሀገር ላይ አልተለመደም። ምናልባትም ይሄንን ታሪክ አውሮፓ ውስጥ አሜሪካ የሆነ ቦታ ላይ ቢሆን ዝም ብለን ልናልፈው የምንችለው ነገር ነው። በውጭ ዓለም እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ፣ ተለምደዋልም የሚያስብል ነው። እኛ ሀገር ግን እንደዚህ አይነት ነገር እንደዚህ አይነት ስምምነት ውስጥ መግባትም አይቻልም። በህግም የሚፈቀድ ነገር አይደለም። ፕላስ ደግሞ እንዴም ሞራላችንም አይፈቅድም። አንድ እናት 9 ወር ሙሉ የተሸከመችውን ልጅ የሰው ልጅ ነው ብላ አሳልፋ መስጠት አከራይቼ ነው እንጂ የኔ አይደለም ብሎ ማሰብ እጅግ በጣም የሚከብድ ነገር ነው። ታሪኩን በጣም ስለከበደኝና ስለገረመኝ ነው ይሄ ሁሉ ስራ እያለብን ዛሬ እዚህ ቦታ ላይ ቁጭ ብለን የምንገኘው። ለማንኛውም ወቀሳው ይደርሳል። ለወቅስሽ ፈልጌ አይደለም፣ ግን ነገሩ በጣም አስገራሚ ስለሆነ ነው። ለማንኛውም ግን ለኔም ለተመልካችም ራስሽን አስተዋውቀሽ እንጀምር እስቲ። እሺ፣ አመሰግናለሁ። ስሜ ትግስት ይባላል። የተወለድኩት ደብረ ብርሃን አካባቢ ነው እና በልጅነቴ ቢያንስ ከ6ኛ ክፍል ምናምን ነው የተማርኩት። 6ኛ ክፍል ላይ እናቴ አረፈች ማለት ነው። እና እሷ እንዳረፈች ወዲያው አባቴም ደግሞ በእሷ ሀዘን ምክንያት ያልጋ ቁራኛ ሆነ ማለት ካልጋ መነሳት አቃተው። የእሷ ሀዘን መቋቋም ስላቃተው ከዛም በፊትም ደግሞ ህመም ነበረበት
በዛ ምክንያት ያው 6ኛ ክፍል ላይ ትምህርቴን አቋረጥኩኝ ማለት ነው። እና አንድ ታናሽ እህት አለችኝ። እኔ በ4 አመት ነው የምበልጣት እና እሷም ግዴታ መማር ስላለባት እሷን እንድትማር እንትን ብዬ እሷ እንድትማር አድርጌ እኔ ቤት ውስጥ አባቴን ማስታመም ጀመርኩኝ ማለት ነው። እና ቀስ በቀስ ስለተለት አባቴም ህመሙ እየጨመረ ሄደ። እኔም ደግሞ እህቴን ማስተማር የቤቱን እንትን ማለት በጣም ከበደኝ መቆጣጠር ማለት ነው። ያለንም ነገር ደግሞ ያለንም ንብረት ያው ቤት ውስጥ ከብቶች ምናምን ነበሩ እነሱን ሸጥን እና በሱ ንብረት ትንሽ ጊዜ በሱ ንብረት ተዳደርን ማለት ነው በብሩ። ከዛ ግን በቃ 5 ወር 6 ወር በሆነ ቁጥር ጊዜ በሄደ ቁጥር በጣም አቃተኝ ማለት እኔ ነኝ ታላቅ እኔ ነኝ ኃላፊነት ያለብኝ። አባቴም ደግሞ ካልጋ መነሳት አይችልም እና በቃ ኃላፊነት በጣም ከበደኝ ማለት እህቴ የተማረች ነው እሷንም ደግሞ ለምግብ አለ በቃ እሷ የሚያስፈልጋት ነገር አለ አባቴ ደግሞ መድኃኒት አለበት እና ቀን በቀን ወደ ሞት እየቀረበብኝ መጣ ማለት ነው አባቴ። እና እንደ እናቴ እሱን ማጣት አልፈለኩም ነበር። ስለዚህ ያለኝ አማራጭ ሰርቶ እሱ መርዳት ነው ያለብኝ ማለት ነው። እና እዛው ደብረ ብርሃን ውስጥ በጣም ብዙ ስራ ፈለኩኝ። ግን ማለት ስራ አለ ግን ይሄን ያህል በቃ ከጆዳፍ የሆነ እንትን ነው እንጂ እንደዚህ የሚያረካ ያለው ደሞዝ ምናምን ያለው ስራ ላገኝ አልቻልኩም ማለት ነው። ሰራሁኝ 1 ወር 2 ወር ሰራሁኝ በቃ ከምንም አላለፈም እንትናችን ማለት ነው። ስለዚህ በቃ ወደ አዲስ አበባ መጥቼ ለመስራት አሰብኩኝ። እህቴንም በቃ ግድ እሷን አባቴን ማስተማመን እንዳለባት አሰብኩኝና ቅዳሜና እሁድ እንድትማር ከሰኞ እስከ ዓርብ ደግሞ አባቴን እንትን እንድትል እኔ ብር እንደምልክላት ቃል ገብቼ ወደ አዲስ አበባ መጣሁኝ ማለት ነው። ከሀገርሽ የወጣሽበትን መንገድ ነግረሽኛል እና የቤተሰብሽን ማኗኗር ጭምር ነግረሽኛል። ይሄ ኤክስኪውዝ ነው ብዬ አላስብም። አሁን ላይ ለተፈጠረው ነገር ያንቺም ድርሻ አለበት ብዬ አስባለሁና አይቻልም ነበር? ለምሳሌ ብዙ ሰዎች ተመልካቾቻችን አብዛኞቹ ባለ ታሪኮቻችን ከክፍለ ሀገር በሆነ አጋጣሚ ተገፍተው እንደወጡ ነው የሚነግሩንና እዛው ሆኖ ሰርቫይቭ ማድረግ አይቻልም ወይ? እኔ በጣም የሚገርመኝ ነገር ሰው በተወለደበት ባደገበት አካባቢ ላይ የተሻለ ኑሮ መፍጠር አይችልም ወይ? መሸሹ ራሱ ስንፍና አይደለም ወይ? እዚህ ድረስ መምጣቱ በራሱ ስንፍና አይደለም ወይ? አይደለም ማለት አንተ ያልገባ ነገር ምንድነው? እዛ ጋር ማንም የለውም አባቴ። እኔ ደግሞ የምኖርበት ምክንያት አባቴ ነው። ገባ አይደለ? ንብረቶቻችንን ቤታችንን ሳይቀር ነው የሸጥነው። አስቡ በኪራይ ቤት ነው ያለነው። ኪራይ አለ፣ የቤት ወጪ አለ፣ የአባቴ ህመም መድኃኒት ምናምን አለ፣ የታናሽ እህቴ አለ። ይሄን ሁላ ነገር እዛ ሆኜ መስራት እና መለወጥ አልቻልኩም ነበር። ለዛ ነው አዲስ አበባ መጥቼ እንደዚህ አይነት ነገር ውስጥ የገባሁት። አዲስ አበባ ስትመጪ ታዲያ ምን ተስፋ አድርገሽ መጣሽ? ማን ጋር ነውስ የመጣሽው? ማለት የተሻለ ነገር እንደሚገኝ እሰማለሁ። ጓደኞቼም ደግሞ እዚህ አዲስ አበባ መጣው በቤት ሰራተኝነትም በተለያየ ነገርም ራሳቸውን ሲያስተዳድሩ ለቤተሰብም እዛ ሲልኩ ምናምን አያለው እና እነሱንም አማክሬ ነው ወደዚህ የመጣሁት። በቃ እንደመጣው እዛ ብዙ ደላሎች አሉ የፈለግሽውን ስራ ያገናኙሻል እና የተሻለ በቃ በጣም የተሻለ ኑሮ አባትሽንም ታሳክሚያለሽ ይድናሉ ምናምን በጣም ብዙ ነገር ተነግሮኝ የመጣሁት። ገባ አይደለ? እንጂ ዝም ብዬ አይደለም ተነስቼ አባቴን ትቼ የመጣሁት። እዚህ ስትመጪ ግን ያሰብሽውን ነገር አገኘሽ? እንዴት ነበርስ ከዚህ ቤተሰብ ጋር የተገናኘሽው? እዚህ ስመጣ ያው ቀጥታ ሄድኩት ደላላ ጋር ነው ማለት ማንንም ቤተሰብ እዚህ ምናምን የለኝም። እንደነገርኩ እዛ ነው ያለኝ። እዚህ ማንንም ሰው ስለማለቅ ቀጥታ ደላላ ጋር ሄድኩኝ። ደላላ ቤት 1-2 ቤቶች አሳየኝ። አልተስማማኝም ነበር የዛን ሰዓት ማለት ደሞዙም አልተስማማኝም ነበር። ከዛ ግን በዛው አድሬ ደላላ ቤት አድሬ ምናምን በነጋታው ባለትዳሮች መጡ፣ 2 ባልና ሚስት ማለት ነው። ከዛ አናገሩኝ ምናምን ነገር ማለት ያው ልጅም ስለሌላቸው ምናምን ይሄን ያለም ስራ ጫና አይበዛብኝም። ክፍያቸውም ደግሞ ከሰማዋቸው መጣው ምናምን ካናገሩኝ እንደነሱ የተሻለ ክፍያ ነበር። በዛ ምክንያት ነው ወደ ቤታቸው የገባሁት ማለት ነው። ወደ እነሱ ጋር የሄድሽበት ዋንኛ ምክንያት እሱ ነው። ሰዎቹ ምን አይነት ሰዎች ናቸው? ቤት ከገባሽ በኋላስ እንዴት ነበር አንቺን ትሪት የሚያደርጉት? ባልና ሚስቱ ማለት ወንድየው ባልየው ትልቅ ሰው ናቸው።
ሚስትየው ደግሞ በተቃራኒው በጣም ወጣት ነች ማለት ነው። እና ያው እንደውም መጀመሪያ ባልና ሚስት ራሱ አልመሰሉኝም ነበረ። ከዛም በኋላ ያው እዛ ቤት ገባሁኝ። ሰውየው ባለ ሀብት ናቸው ማለት ብር አላቸው ምናምን። ልጅቷም ደግሞ እንደዛ ወጣት ነች። ያው ልጅቷም ብለው ለዛ ነው በጣም ወጣት ነች፣ ከሳቸው በጣም ወጣት ነች ማለት ነው። እና እኔን ያው ሲወስዱኝ በፍቅር ነው በእንክብካቤ፣ እዛም ያጎደሉብኝ ነገር የለም ማለት ግን እርስ በርሳቸው አይስማሙም ነበረ። እኔን ትሪት ያደርጉኛል እንደው እንደ ቤት ሰራተኛ እንዳይሰማኝ ሁላ ነው የሚያደርጉኝ ማለት ነው። በጣም አሪፍ እንትን ይሉኛል። እኔም ስራዬን ነው የምሰራው፣ የሚያገናኘን እንትን የለም። እነሱ ግን እርስ በርሳቸው አይስማሙም እና እኔ እንደውም በቃ ምንድነው የሚያጨቃጭቃቸው ማለት ሊያጣላ የሚችለው ነገር ያው የኑሮ ነገር ሊሆን ይችላል። ያው እሱን ደግሞ አላቸው ብር እንደሆነ አላቸው። ሌላ ምንድነው ምናልባት ስለማይመጣጠኑ ይሁን ምናልባት ደግሞ እሷ ወጣት ስለሆነች ሌላ ቦታ እየሄደች ይሁን ምናምን ይመስለኝ ነበር። እንደዛ አይነት ነገር ነበር ማስበው ማለት ነው። እና ሊተቀን ነበር አብሶ በቃ ከስራ ሲመጡ ምናምን በጣም ይጨቃጨቃሉ። ማታ ላይ ሌሊት ላይ ሁላ ምነቃበት ጊዜ አለ በጣም ከመጨቃጨቃቸው የተነሳ ማለት ነው። እርስ በርስ አይስማሙ። ምንድነው ቤዛቸው ማለት እንዳልሽው ነው። ትዳር ውስጥ ከሚያጨቃጭቁ ነገሮች አንዱ የነገሮች አለመሟላት ነው። ሌላው ግን የእድሜም አለመጣጣም በራሱ እንደዚህ አይነት ነገር ይፈጥራል ብዬ አስባለሁና ምንድነው ግን አንቺ የደረሽበት ነገር? ከዛም በኋላ ነው በቃ መጀመሪያ ላይ እንደዛ ነበር የመሰለኝ ምናምን ነገር። ከዛም በኋላ ግን የማይስማሙበት ምክንያት አወቅኩኝ ማለት ነው። ማለት ገረመኝ ስለ የማይስማሙበት ምክንያት ልጅ ባለመውለዳቸው ምክንያት ነው። እና ችግሩ ደግሞ ከሚስትየው ነው ማለት ነው። እና ያ ነበር እነሱ የማያስማማቸው የሚያጨቃጭቃቸው የነበረው ማለት ነው። ኦኬ ታዲያ እንዴት ነበር ማለት ካንቺ ጋር እንዴት እንደዚህ አይነት ደረጃ ላይ በምን አይነት ቅርርብ ነው ካንቺ ጋር ገንዘብ እስከ መደራደር አንቺ ውለጅለት እስከ ማለት ድረስ የተደረሰው? ችግሩ ከሷ ነው። ግን ያው ምንም የሚጎልባን ነገር የለም እንደነገርኩ። እኔ ደግሞ ማለት ታሳዝነኛለች። በዛ ላይ ደግሞ እሷ እኔ እንደ ሰራተኛ ሳይሆን የቀረበችኝ እንደ እህት ነው። ገባ አይደለ? ከሱ ጋር ተጨቃጭቀው ምናምን እንኳን ከወጣ በኋላ እኔ ጋር ነው በቃ መጣ የምታለቅሰው፣ ሚስጥሯን የምትነግረኝ ለኔ ነው። በቃ ለኔ ሰራተኛነቴ ተረሳ እዛ ቤት ማለት ነው። ለአባቴ እንኳን በቃ ብር ትሰጠኛለሽ እንኪ ስጫቸው ምናምን ላኪላቸው ምናምን እያለች ከደሞዜ ውጭ ራሱ ትሰጠኝ ነበረ ብር ማለት ነው። እኔም ደግሞ በቃ ሞር ገባውኝ እዛ ቤት እንደ ሰራተኝነት ሳይሆን በቃ ለሷ እንደ እህት ሆኜ ነው የቀረብኳት ማለት ነው። ረሳሁት በቃ ስራውን ራሱ ከሷ ጋር ያወራን ነው የምንውለው ምናምን። የሆነ እቃ መግዛት ስትፈልግ ለራሷ አብራኝ ነው ይዛኝ የምትሄደው ምናምን ነገር ማለት ነውና እንደዛ ሆነ እና ብዙ ነገረችኝ። በቃ ከሷ መውለድ እንደማትችል ምንም ባለቤቷ እንደምትወደው እሷንም ቤተሰቧንም ህይወት የሷንም የቤተሰቧንም ህይወት እንደቀየረላት ምናምን ነገረችኝ። ግን ደግሞ እሷን ያስከፋት ነገር በሷ ምክንያት ልጅ አለመውለዳቸው እንደሆነ ምናምን ተናግረኛለች። ባለቤቷም ደግሞ ከሷ ጋር ይጨቃጨቅ ምናምን እንጂ እኔም በጣም ነው የሚንከባከበኝ ማለት ነው። ከባለቤቷ አይለየኝም። የሆነ ነገር ይዞ ሲመጣ እንኳን ለሷ ብቻ ለብቻ ገዝቶላት የሚመጣው ነገር የለም። ለኔም ነው አብሮ ገዝቶልኝ የሚመጣው ምናምን ነገር በቃ ምን አለፋ እንደ ሰራተኛ ሳይሆን ቤተሰብ ሆንኩኝ እዛ ቤት ማለት ነው። ይሄ ከምንድን ነው እንደዚህ በዚህ ደረጃ መቀራረብ ውስጥ የከተታችሁ? ቅርበታችሁስ እንዴት ነው ሊመጣ የቻለው? አሁን ላይ የገባኝ እያመቻቸችኝ እንደነበረ ነው ለራሷ ጉዳይ ማለት ነው። ለኔ አስባልኝ እኔ አሁን በፊት ላይ ማለት ጸጉሯን እንኳን ስትሰራ ይዘኝ ነው የምትሄደው ጸጉር ቤት ማለት ነው። እኔም አብሬ እሰራለሁ። ልብስ ስትገዛ ለኔም አብራ አንድ ልብስ ይገዛልኛል። ምግብ እንኳን ለተለይታ በልታ አታውቅም ለራሷ ማለት ነው። ሲወጡ እንኳን አንዳንዴ ሲወጡ ይዘው ነው የሚወጡት ምናምን ነገር በቃ በጣም ራሴ ላይም ለውጥ አየው ማለት እኔም ሰራተኝነቴ ረሳሁት ማለት ነው። ገባ አይደለ? እንዳልኩ ብር ይሰጡኛል አባቴም እዛ አሪፍ ሁኔታ ላይ ሆነ መድኃኒቱን ይከታተላል ምናምን። ለቤተሰቤም ሆንኩኝ ለራሴም ደግሞ ሰውነቴ በጭቅጭቅ እንደሌሎቹ ጓደኞች አሁን እየመነመነ ምናምን ከስራ ብዛት እየደከምኩኝ ሳይሆን እያማረብኝ መጣ ማለት ነው። እና በቃ ከምል በላይ ተመቸኝ። ይገርማል። ከመገባበዙ ልብስ ከመግዛቱ ምናምን ብር ከመስጠቱ አልፎ ለኔ ሰራተኛ ተቀጠረልኝ ማለት ነው። ሰራተኛነትሽ ተረስቶ ማለት ነው። ሌላ ሰራተኛ ተቀጠረ ኦሬዲ። ለኔ ነው ግን ያልሽው እሱ ለኔ ነው ማለት በቃ
ነገሩኝ ላንቺ በቃ እንድትንከባከብሽ አንቺም ደግሞ ስራ መስራት የለብሽም ከዚህ በኋላ እንደ ቤተሰባችን ስለሆንሽ ሰራተኛ ልንቀጥርልሽ ነው እና አብረን ሄደን ነው የምናመጣው ምናምን ብለኝ አብረን ሄደን ነው ወላ ያመጣናት ማለት ነው ማለት በቃ ሰራተኛው ለቀጠሩልኝ እንዲህ በጣም እንትን ሆነ ምቾቴ በጣም ማለት ነው አላሳውት በቃ እኔም ሰራተኝነቴን ምናምን ለኔም ሰራተኛ ተቀጠረልኝ እኔ ከሷ ጋር ሆነ ጉዳይ ማለት ነው አብረን እንውጣለን አብረን እንውላለን አብረን እንገባለን በቃ ከኔ ጋር ነች ሙሉ ለሙሉ ማለት ነው ከሷ ይበልጥ ባለቤቱም ደግሞ ከባለቤቱ ይበልጥ ለኔ እያሰበልኝ መጣ ማለት ነው ከሷ ይበልጥ ለኔ ማድረግ ጀመረ እሱ ማለት ነው እና በቃ ሰራተኛ ተቀጠረልኝ ለኔም እንደነገርኩ በጣም ምቾት ላይ ሆንኩኝ ማለት ነው በዛን ሰዓት ላይ በቃ ከነሱ ጋር ያለኝ ነገር እንደህት እንደነገርኩ እሱም ሚስቱን በቃ ከሚስቱ ይበልጥ ለኔ እንትን እያለ መጣ ምናምን ነገር በቃ ለኔ ይደውልልኛል ከሷ ይበልጥ ለኔ ነው የሚደውልልኝ ምን ጎደለሽ ምን አነሰ ምናምን ነገር ልብሴንም አላጥብም ሰራተኛ አንቺ የምታጥብልኝ ምግብም አላበስልም እሷ ነች የምታበስልልኝ ምናምን አልጋይም የሰራተኛዋ አልጋ ተለየና እሷ እዛ ማድረግ ጀመረች እኔ ለኔ ሌላ ክፍል ተዘጋጀልኝ ምናምን እዛ ሆነ ማለት ነው በዚህ ሁሉ ውስጥ ግን አንቺና ሰውየው ግንኙነታችሁ እንዴት ነበር ማለት ሰውየው በምን መልክ ነበር የሚያይሽ መጀመሪያ አካባቢ ላይ እንደነገርኩ አብሮ ነበሩ ከዛም በኋላ ግን በቃ ሞር ከሷ ይበልጥ ለኔ እንትን እያለ መጣ ያን ነገር አልፈልገውም በርግጥ ማለት እሷ ልጅ ሞለር ስላልቻለች ከሷ ይበልጥ ለኔ እንዲያደላልኝ አልፈልግም ግን እሱም ደግሞ ያው ሳልፈልግም ቢሆን ለኔ ለብቻ ይስጦታ ምናምን ገዝቶልኝ ይመጣል ምናምን ነገር ማለት ነውና ይሄ ሰውዬ ምንድነው አንዳንዴ የሆነ የምጠይቀው ነገር አለ አይደለ ይሄ ሰውዬ ምንድነው ማለት ምንድነው ከሚስቱ ይበልጥ ለኔ እንትን እያለኝ ነው ምናምን ይደውልልኛል እሷን አያናዳትም ይሄንን ሁሉ ነገር እሱ ሲያደርግልሽ ምንም አያናዳትም ማለት እንደዚህ እንኳን ስጦታ ምናምን ገዝቶልኝ መጣውን ሰጡኝ ምናምን ገዛልሽ አይደለ ተመችሽ ወደድሽ ምናምን ነው የምትለኝ ማለት ነው እንጂ መናደድ ምናምን እንዴት ለኔ ምናምን ብላ ማለት ጭራሽ ማለት ነው ያ ነገር ደግሞ እኔ ያሳቀኛል ገባ ከሷ ይበልጥ ለኔ ሲያደርግ ደግሞ እኔ ምንድነው በቃ አይደለ ውስጤ የሆነ ግራ መጋባት ነገር ይፈጥርብኛል የዛን ሰዓት ላይ ማለት በምን ድፍረት ወደ አንቺ ቀርበው ገንዘብ እስከ መደራደር ማህፀንሽን እንከራይ እስከ ማለት ድረስ ደረሱ እንግዲህ የሆነ ቀን ባልየው ቀሚስ ገዝቶልኝ መጣ ጠሩኝ ምናምንና እንትን እንበል ራት ወጠን እንብላ አሉኝ ከዛ እሺ ብዬ ገብቼ ቀሚሱን ለብሼ ሄደን ራት ልንበላ ራት በልተን አሪፍ ቦታ ነበረ ራት በልተን ምናምን እንደጨረስን የሆነ ጥያቄ ልጠይቅሽ ነበረ አሉኝ ማለት እና በጣም ፈርተው ነበረ ምንድነው ለምን የምትጨነቁት አስጨነቃችሁ ንገሩኝ ምናምን ስላቸው እኮ እንነግርሻለን ግን በቃ ተስማሚ ማለት ከዚህ በኋላ እኛና አንቺ ቤተሰብን ምንም እንደብቅሽ ነገር የለም እኛም ደግሞ ያው እንደምታይን በየቀኑ እየተጨቃጨቅን ነው ይሄ በቃ ተዳራችን ሊበተን ትንሽ ነው የቀረው አሉኝ ማለት ነውና በጣም ደነገጥኩኝ ለምን በቃ በልጁ ምክንያት ምናምን ከሆነ በቃ ፈጣሪ ነው ልጅ የሚሰጠው ምናምን አልኳቸው ብዙ ነገር ለማለት ሞከርኩኝ ምናምን በቃ አይሆንም እኛ ብዙ ገዳም ሄደናል ብዙ ቦታ ሄደናል የህግ የይቅርታ የሆስፒታል ሄደናል በቃ ልትወልዳችልም እሷ እኔ ነኝ መውለድ የምችለው እሷ ነግሮኛልና አሁን የሆነ ውሳኔ ወስናል ትዳራችንም ከሚበተን እኛም ከምንፋታ የሆነ ሐሳብ አስበን ነበረ ያን ነገር ደግሞ ማሳካት የምንችለው ባንቺ ምክንያት ነው አሉኝ ማለት ነው ምንድነው እኔ የምችለው ነገር ሁሉ አደርጋለሁ በቃ እናንተ ዋናውና የእናንተ ትዳር አይበተን ልጅ ወልዳችሁ ለመሳም ያብቃችሁ እንጂ እኔ እናንተ ያጠየቃችሁኝን በሙሉ አደርጋለሁ አልኳቸው ማለት ነው ከዛም በኋላ ነው የነገሩኝ ይሄን ነገር ማለት ነው ምንድነው ያሉኝ ባልየው ከኔ ጋር ግንኙነት አድርጎ እኔ በሷ ፈንታን እንዳደርግዝ ማለት ነው በቃ ማህፀንሽን ለመከራየት ነበረ አሉኝ ማለት ነው በጣም ደነገጥኩኝ ከምታስበው በላይ ማለት እየቀለዳችሁ ነው ምንድነው ምናምን ስላቸው የምር ነው እሱ መውለድ ስለሚችል እሱ ካንቺ ጋር ግንኙነት ያደርጋል አንቺ በሷ ፈንታ አንቺ 9 ወር ልጅን ትሸከሚያለሽ ትወልጂዋለሽ ከዛም በኋላ ልጁ የኛ ነው የሚሆነው ግን ላንቺ ያ 2.5 ሚሊዮን ብር እንሰጥሻለን እና 1 ሚሊዮን ብሩን ኮንዶሚኒየም እንገዛልሻለን 1.5 ሚሊዮን ብሩን ደግሞ በእጅሽ እንሰጥሻለን እና አባትሽንም እዚህ አምጥተሽ
በራሽ ቤት ላይ ማኖር ትችያለሽ። በሌላው ደግሞ አባትሽን ጥሩ ሕክምና እንዲታከም አድርገሽ ካልጋ ቁራኛነት ልታወጪ ትችያለሽ። ብዙ ነገር አሉኝ ማለት ነው። አይሆንም አልኳቸው። አይሆንም ብቻ ሳይሆን በቃ ወደ ቤት መሄድ እፈልጋለሁ። እኔ እስከዛሬ ድረስ ብዙ ነገር አድርጋችሁልኛል። የእናንተን ውለታ እመልሳለሁ። ውጭ በውጭም እየሰራን ቢሆን እመልሳለሁ። በቃ ውለታችሁን እንጂ እንደዚህ አይነት ነገር አላደርግም አልኳቸው ማለት ነው። ከዛም በኋላ በቃ ብዙ ተከራከረን ምናምን በቃ መሄድ እፈልጋለሁ ምናምን ብዬ ስጮህባቸው ራሴን ምናምን ሲያመኝ ወደ ቤት ሄድን። አልተኛውም በቃ ሌሊቱ ሙሉ እያሰብኩኝ ነበረ ማለት ነው። በጣም አንደኛ ከምንም በላይ እንዴት አይሆንም በቃ አንደኛ ኃጢያት ነው በሃይማኖታችንም። ሲቀጥል ቀጣይም ደግሞ እንዴት ሰው የሰው ማይጻል ሊከራይ ይችላል? እሷስ እንዴት ፈቀደች? ሴት ወንድ ልጅስ እሺ፣ እሷ ግን ሴት ልጅ ነው እንዴት ልትፈቅድ ቻለች ብዬ በቃ ቀኑ ሌሊቱ ሙሉ ሳሰላስል ነው ያደርኩት ማለት ነው። ከዛ በነጋታው ጠሩኝ ቁርስ ምናምን እየበላን እንዴት አረግሽው እንዴት አሰብሽው ምናምን ነገር ሲሉኝ አይሆንም አልኳቸው። አይሆንም በፍጹም በቃ ምክንያቱም አንደኛ እንዴት እናቱና እኔ የኔ ተሸከምኩት ልጅ እሷ ልጄ ብላ ለመቀበል እንዴት እንትን ይላል? ሲቀጥል ደግሞ ባለቤትሽ እንዴት ነው ከኔ ጋር ሌላ ነገር አድርጎ ልጅ እንዲወልድ እንዴት ስላት፣ እንደዛ ከሆነ እስካሁን ያደረግንልሽን ነገር ማለት ለአባቴ ላኩትን ብር ለሰራተኛ ያወጡትን ወጪ እኔም ደግሞ ያደረጉልኝን ልብስ እንደነገርኩ ብዙ ነገር ትሪት ሲያደርጉኝ ነበር። ያን ሁላ ነገር ትመልሻለሽ አሉኝ ማለት ነው። በቃ ትመልሻለሽ ምናምን በቃ ካልሆነኝ ይሄው ምርጫችን። እኛ በከሌላ ሰውም ሌላ ሴት ማግኘት እንደዚህ ማድረግ እንችላለን። ላንቺ ግን ወይ ይሄኛውን ብር መልሰሽ ወደ ሀገርሽ እንልክሻለን ወይም ደግሞ እንደነገርንሽ እስከ 9 ወር እዚኛ እንንከባከብሻለን። ከ9 ወር በኋላ ግን ላንቺ 2.5 ሚሊዮን ሰጠን ቤትም ገዝተንልሽ ከአባትሽ ጋርና ከእህትሽ ጋር በሰላም መኖር ትችያለሽ አሉኝ ማለት ነው። ከዛ ምንም አላልኩም። ተነስቼ ሄድኩኝ። አለቀስኩኝ ምናምን ነገር ቀኑ ሙሉ ሳስብበት ዋልኩኝ። ለሄድም አሰብኩኝ ወደ አባቴ። ግን ተመልሼ ብሄድ ምንድነው አማራጬ? ማለት እንደገና አባቴ ተስፋ ላይ ነው ያለው፣ የመዳን ተስፋ ላይ ነው ያለው፣ አሪፍ ላይ ነው። ትንሽ ነው የቀረኝ። ተመልሼ እሱ ጋር ሂጅ ሸክም መሆን አልፈለኩም ማለት ነው። እና በቃ በሀሳባቸው ለመስማማት አሰብኩኝ ማለት ነው። በጣም ከባድ ውሳኔ ነው ብዬ አስባለሁ። ከሞራልም ከምንም አንፃር ታዩ የመውለድ ፕሮሰሱን ሌላውን ታዩና ከሰውየው ጋር ለመተኛት ራሱ መፍቀድ ትንሽ ከባድ አይደለም? እኔ ስላልገባኝ ነው። በጣም ከባድ ነው ማለት በእኔ ቦታ ሆኖ ሰው ሲያስበው አማራጭ የለኝም። እንደነገርኩ ይሄም ብዙ አማራጭ አለሽ። ትተሽ ከዛ ቤት መውጣት፣ ከሌላ ቤተሰብ ጋር መስራት፣ ለስራ ከመጣሽ ማለት ነው። እስካሁን ያደረጉልኝን ነገር መመለስበትም ገንዘብ የለኝም። ገባ አይደለ? ያን ነገር ባላደርግ ደግሞ ቀጥታ ይከሱኛል። እስካሁን ያወጡት ወጪ ለኔ ለልብስ ለምግብ ይዘውኝ ሲወጡ ለአባቴ የላኩት ራሱ በጣም ብዙ ብር ነው የላኩት። እንደነገርኩ መድኃኒቱን ጀምሯል ብያለሁ። እህቴም ደግሞ ትምህርት እንድጀምር አድርጊያታለሁ የግል ማለት ነው። ያን ሁላ ወጪ የመመለስ አቅሙ አልነበረኝም። ያን ካላደረኩኝ ደግሞ ይከሱኛል። ከከሰሱኝ መመለስ ስለማልችል ወደ እስር ቤት ነው የምመለሰው ማለት ነው። ስለዚህ አማራጭ አልነበረኝም። ምን ማድረግ እችላለሁ እንጂ እኔ ወድጄ ፈቅጄ እንደዚህ አይነት ነገር ውስጥ አልገባም። ገባ አይደለ? እንዴት አሳለሽ? ማለት የመጀመሪያው ነገር ራሱ ከሰውየው ጋር መተኛት የሚለው ሀሳብ እንዴት አስችሎሽ ተኛሽ? እኔ ሀሳቤ ከሰውየው ጋር የመተኛት አይደለም ሀሳቤ። አንደኛ ብሩን የማግኘት ነው፣ ቤት የማግኘት ማለት እዚህ አዲስ አበባ ውስጥ አምጥቼ አባቴን ኮንዶሚኒየም ገዝቼ አባቴን እያኖርኩኝ በቃ ይሄ ነው የኔ አላማ፣ የህይወቴ ሁሉ ስለ አባቴ ነው እንጂ ከሰውየው ጋር በጣም ከባድ ነው እንዴ። አይደለም ሚስቱ አብራኝ ሁና ያን ሁላ ነገር አድርጋልኝ አብረን እየኖርን ከሱ ጋር መተኛት አይደለም ከማላቀው ሰው ጋርም እኮ ከእድሜ ማለት ከኔ እድሜ በጣም የገፋ ሰው ነው። አይደለም ከኔ እድሜ እንደነገሩ ከሚስታቸውም እድሜ በጣም የገፉ ሰውዬ ናቸው። ከነሱ ጋር መተኛት በጣም ከባድ ነው በጣም። ግን አማራጭ አልነበረኝም። ምን ማድረግ ይችል ነበር? በምን አይነት ሁኔታ ሚስትየው ፈቅዳ እዛው ቤት ውስጥ ነው እናንተ እንትን ያለች? አዎ ከዛም በኋላ በቃ አሰብኩበት። ምንም አማራጭ አልነበረኝም። ሂጂ ድጋሚ ለመንኳቸው ከምታስበው በላይ በቃ ከሳምንት በላይ ነው የፈጀሁት እነሱን በመለመን ማለት ነው። መጨረሻ ላይ ግን ተቀያየሩብኝ። በቃ ይቅርታኛ አንቺ ጋር እንደዚህ መሆን አልፈልግም ነበር፣ ግን ከዚህ በኋላ ወይ ብራችንን መልሰሽ እንትን በይ
ካልሆነም በምንልሽ ሐሳብ ተስማሚ ምናምን ብለውኝ እንደዛ ብለውኝ ደግሞ መልሰው ይመጡና እኛ እኮ ላንቺ ብለን ነው እኛም ለኛም ልጅ ሰጭናለሽ ላንቺም ደግሞ የተሻለ ህይወት ይኖርሻል ብዙ ነገር አሉኝ ማለት ነው እሺ ብዬ ተስማማሁኝ እዛው ቤት ውስጥ ነው የሆነው ማለት ነው ሁሉም ነገር በጣም ይሄ ላይምሮ የሚከብድ ታሪክ ነው እየነገርሽን ያለሽውና ኤኒዌይስ እርግዝናው ቶሎ ተፈጠረ ወይስ በተደጋጋሚ እናንተ መገናኘት ነበረባችሁ? እርግዝናው ያው ቶሎ አልተፈጠረም እኔም ደግሞ ያው ያን ነገር ሳደርገው በጣም እኔ አላቅም ብቻ አሁን ላይ ራሱ ሳስበው በጣም ነው እንትን የሚለኝ በጣም ከባድ ነው በጣም ማለት ነው ከምታስበው በላይ እና እሷ ቤት ውስጥ ማለት እሷም እያለች ነው ደግሞ በጣም የሚያስጠላው እንትን የሚከብደው ነገር ያው እሷም እንደነገርኩ በሰውየው ሀብት ነው የምትተዳደረው ቤት ውስጥ ነው የምትውለው ምናምን ብቻ ይሄን ለመናገር በጣም ከባድ ነው እና ተፈጠረ እንደዛው ሆኖ ተፈጠረ እርግዝናው ተፈጠረ ከምታስበው በላይ በቃ ደስ አላቸው ከኔ በላይ ማለት ነው እኔ 9 ወር ሙሉ ተሳቅቄ ምን ብዬ በቃ እነሱ ለኔ ብዙ ነገር ነው የሚያደርጉልኝ ምግብ ያማረኝ ነው የምበላው ያማረኝ ነገር ሁላ ነው የሚደረግልኝ ምንም የጎደለኝ ነገር አልነበረም ግን 9 ወር ሙሉ ነው ያለውበትን ህመምና ስቃይ ነኝ የማውቀው ገባ አንደኛ ለመጀመሪያ ጊዜ ነው ያረገዝኩት ማለት ነው እርግዝናው የተፈጠረው ከዚህ በፊት እንደነገርኩ ከአባቴ ቤት ነው ቀጥታ እዚህ የመጣሁት ከዛም በፊትም ምንም አይነት ከወንድ ጋር ምንም አይነት ግንኙነት አልነበረኝም ይሄ የመጀመሪያ ነው እርግዝና የመጀመሪያ ነው ህመም ነበረው ከዛ ደግሞ ከህመሜም ሳገግም ደግሞ የአይምሮ ህመም የሚባል ነገር አለ እሱ ነገር አለ 9 ወር ሙሉ ብቻ ምን አለፋ በጣም በጭንቀትና በለቅሶ ነው ያሳለፈው 9 ወር ማለት ነው እና እነሱ ግን ምንም ያጎደሉብኝ ነገር የለም ያው ሼካፔንም በስርዓት ነበር ማደርገው ትንሽ ሲያመኝ ነበር ሆስፒታል የሚወስዱኝ በመኪና በጣም ነበር የተንከባከቡኝ ምናምን ነገር ከዛ ያው የማይደርስ ቀን የለም 9 ወሩ ደረሰ ማለት ነው እና የግል ሆስፒታል ገባሁኝ ከረጅም ምጥ በኋላ ያው ከብዶኝ ነበር የመጀመሪያም ስለነበረ ተገላገልኩኝ ማለት ነው ወለድኩኝ ልጅ ከዛ በኋላ ምን ያህል ጊዜ ነው ከልጅሽ ጋር የቆየሽው ከነሱስ ጋር እንግዲህ ቃላቸውን ፈጸሙ ተባለ ምን ብዬ ልንገር አንዳንዴ ማለት የሰው ልጅ አቋለው ማለት ከባድ ነው ከነሱ ጋር እንደነገርኩ አዲስ አበባ ከረገጥኩኝ በኋላ እነሱ ናቸው ቤተሰቦቼ ወዳጆቼ ሁሉ ነገር ያሳለፈው ከነሱ ጋር ነውና ምን ያህል መላክ እንደነበሩ ነግሬያለሁ ግን ልጄን ከወለድኩ በኋላ ልጄን ከነቀው ማለት የምጥ መርፌ ተደርጎልኝ ነበርና ያ ነገር በጣም ስከብዶኝ ስለነበር የመጀመሪያው ረጅም ሰዓት ተኝቼ ነበር ሆስፒታልም 2 ቀን አሳልፌያለሁ ሆስፒታል ውስጥ ከባድ ስለነበረ ማለት ነው እና ከዛ ሰነቃ ግን ልጄ የለም ማለት ልጄን እንደስም እንኳን ፍቃደኛ አልነበሩ ማለት ነው እና ከዛም በኋላ ነው በቃ የኔ ህመም የጀመረው ልጄን ምናምን ስል የለም እሷ ጋር ነው እሷ ወስደዋለች አሉኝ ማለት ነው ቀጥሩልኝ ስል እሷም እዛ አልነበረችም እና አስበው ቁስል ነው ሆዴ ገና ስነሳ ራሱ ያዞረኝ ነበረ ብዙ ነገር ያስፈልገኛል የሚበላ አጥሚት ገንፎ ምናምን በሚያስፈልገኝ ሰዓት አይደለም ያላገኝ ልጄን እንኳን ለመሳም አልታደልኩም ማለት ነው ወስደውታል ልጄን ማለት ብዙ ነገር ነበር ቃል ይገቡልኝ እንኳን ያን ነገር ሊያደርጉልኝ ልጄን እንኳን ልጄን እንኳን ለመስጠት ፍቃደኛ አልነበሩ ልጅሽን የማየት እድል ጭምር ነው ያላገኘሽው አሁን አንቺ ቅድምም ስትይኝ ነበር ራስሽን ማህፀኗን እንዳከራየች ሴት ነው የምታየው ወይስ እንደናት ነው የምታየው እንደዛ ወተን ደስ ይለኛል ማለት ሁሉንም ነገር ያደረኩት ያው ነገር ያለው ሁሉንም ነገር ያደረኩት ፈቅጄ አይደለም አንደኛ እነሱ ቃል ከገቡልኝ አንፃር ነው ሲቀጥል ደግሞ ምንም ቢሆን ማለት ወልጅ 9 ወር ሙሉ ነኝ በማህፀን የተሸከምኩት አይደለም ምን ያህል ጭካኔ ቢኖራት እንደሆነ አላቅም ማለት ወስደዋለች ልጁን ቃል የገባችልኝ ብር ምናምን ተው ልጄን እንኳን ለማየት አልቻልኩም ምን አይነት ልጅ እንደወለድኩ ወንድ ይሁን ሴት እንደወለድኩኝ እንኳን አላየሁም እሱን ጾታ እንኳን የመለየት እድል
እና ለሐኪሟም ብር ሰጠዋታል። ቶሎ ነው በቃ ከሆስፒታል እንደወጣ ያደረጉት ማለት ነው። በቃ ቶሎ ውጪ ምናምን ብለኝ ምንም በቃ እርጥብ አራስ ነው ከሆስፒታል ባዶ እግሬን ነው የወጣሁት። ይገርማል ማለት ነው። ምንም ማድረግ አልነበረም። በጣም የሚከብድ ታሪክ ነው። እንግዲህ ይሄ ነገር ሀፕን ካረገ ምን ያህል ጊዜው ነው? ይሄ ነገር ከተከሰተ 3 ወር ይሆናል። በቃ እዛም ከሆስፒታል ሞጥቼ ስደውላቸው ስልካቸው ዝግ ነው። ቤታቸውም ሲሄድ በቃ አባረሩኝ ማለት ጥበቃ ምናምን አለና በቃ እዚህ እንዳትገቢ ተብለሻል ምናምን ብለውኝ ገፍትሮኝ ያባረሩኝ። አስበው እዚህ ጋር ደም ይፈሰኛል። ልጄ ማየት አልቻልኩም። ብሩስ እሺ ቢያንስ ብሩን አባቴ ጋር ልሂድ ብሩ ስላቸው የምን ብር ነው ብለው ነው ያባረሩኝ ማለት ነው። እና ያው ቀን ያልፋል። እኔም አገግሜ መጥቼ እጠይቃቸዋለሁ ብዬ ስላሰብኩኝ ይሄም ቀን ይመጣል ብዬ ስላሰብኩኝ አባቴ ጋር ሄድኩኝ ማለት ነው። እርጥባ ራሱኝ አባቴ ጋር ሄድኩኝ። አባቴም ያው ትንሽ ደህና ነው። ትቼው እንደሄድኩት አይደለም። ትንሽ መለስ ብሏል። ያው ልክለት የነበረው ገንዘብም ስለነበረ ደህና ነበረ። እዛ አባቴ ጋር ቆየሁኝ። አገገምኩኝ ምናምን በቃ አገግሜ ደህና ሁኜ ትንሽ ጠንክራለሁ ብዬ ስላሰብኩኝ ነው አዲስ አበባ መጥቼ እነሱን ለመጠየቅ ልጄን ወይ ደግሞ ብሩን ለመጠየቅ የመጣሁት ማለት ነው። ሞክረሻል ልታገኛቸው ተመልሰሽ ከመጣሽ በኋላ እኔን ከማግኘትሽ በፊት? እንደነገርኩ ያው በዛን ሰዓት ላይ ነበር የሞከርኩት። አሁን ደግሞ ማንነቴ እንዲያውቁ አልፈለግኩም። ምክንያቱም ድጋሚ ተመልሼ ከሄድኩኝ ወይ ቤታቸውን ማለት ባለሀብት ናቸው እንደነገርኩ የፈለጉበት ቦታ መኖር ይችላሉ። እኔ አዲስ አበባ እንደመጣው ካወቁ ሸሽተው ራሳቸውን ያጠፋሉ፣ ይሸሻሉ። ቤትም ይሄን ሽጠውት ሌላ ቦታ መሄድ ይችላሉ ማለት ነው። ያን ስላሰብኩኝ አልነገርኳቸውም። ቀጥታ ነው አንተ ጋር የመጣሁት። እንግዲህ ተመልካቾቻችን እጅግ የሚያስገርም ታሪክ ነው የሰማነው። ይህን ከሰሙ በኋላ ነገ ዛሬ ማለትም ተገቢ አይደለም። ስለዚህ እንግዲህ ይህንን ወንጀል ሰርተዋል የተባለው ቤተሰብ ጋር በቀጥታ ሄደን ስለ ጉዳዩ የምናወራ ነው የሚሆነው። ኦልሬዲ አሁን ምሳ ሰዓት እየደረሰ ነው። ምሳ እንብላና ከዛ በኋላ እንሄዳለን። ስለዚህ እንግዲህ ጠንከር በይና ከእነሱም ያለውን ነገር የምንሰማ ነው የሚሆነው። ሰላም እንዴት ነሽ ወይዘሮ መቅደስ? አቤት ነኝ። እሺ ነይ ነው። ምንድነው እንዴ? ካንቺ ጋር ልናወራ ነው የመጣው። ምንድነው የምታወራው? የምን ጋርድ ነው ይዘሽብኝ የመጣሽው? ምንድነው? ምንም ጋርድ የለውም። እና ካሜራም ይዘናል። ከሚዲያ ነው የመጣ ነው። ይኸውልሽ ከፍተሽ ብታወሪ ይሻልሻል። ከፍተሽ ብታወሪ ይሻልሻል። በስነ ስርዓት ፈቃድ የሰጠህ እኔ ቤት እንደዚህ ይዘህ ካሜራውን ነው ይዘን እንድትመጣ ልቀቅ። ማንም ፈቃድ እስኪሰጠኝ ድረስ አልጠብቅም። ይኸውልሽ ሌላ ነገር ውስጥ ሳትገቢ ወንጀልሽ እንዳለ ሳይጋለጥ በስነ ስርዓት አዋሪን አስገቢ። የሰራሁት ወንጀል የለም። እባክህ ነግረናሽ አለኝ። የሰራሽ ወንጀል የለም። አንቺ ጀመር ህግ ታውቂያለሽ። ካንቺ ጋር እንነጋገር። በስነ ስርዓት ገብተን ነው ያለበለዚያ ሌላ ነገር ነው የሚፈጠረው። እባክህ ማነህ? ምንም የምታመልጪው ነገር የለም። ምንም ማምለጥ ምናምን የሚባል ነገር የለም። እሺ ዞር በይ ከዚህ ዞር በይ። ምን ሆነ ነው? ዞር በይ አስገቢ። በስነ ስርዓት አዋሪን። አንቺን ልናወራ ነው የመጣ ነው እዚህ ድረስ። ስለዚህ በስነ ስርዓት ቁጭ ብለሽ አዋሪ። እኔ ምንም ማውራህ ነገር የለም። የምሄድበት አለኝ። ይሄው ለባብሻ አይተሽኛል አይደል? ለወጣ ነው። ምንም የምትወጪበት ቦታ አይኖርም። ምንም የምትወጪበት ቦታ አይኖርም። ይኸውልሽ አሁን ሌላ ነገር ውስጥ ሳንገባ እኔ ፖሊስ ይዤብሽ ነው ቀጥታ የምመጣው። የሰራሻትን ስራ ታውቂያታለሽ አይደል? ምንም የሰራሽው ነገር ለምን ታውቂያታለሽ? እሷን አታውቂያትም ነው ጥያቄ። ሰላማዊ ሰዎች ከሆንሽ እኮ ቁጭ ብለሽ ማውራት እኮ ነው በቃ አይደል? ሰላማዊ ሰው ነኝ ብለሽ የምታስቢ ከሆነ ቁጭ ብለሽ ማውራት በይ በቃ። የበላሽበትን ምንድነው የምትሰብሪ ሰው ነሽ። እኛ ነን እኮ ለዚያ በቃ ነሽ። ይኸውልሽ አሁን ሌላ ነገር እንድትነጋገሩ አይደለም እዚህ የመጣሁት። ቁጭ በይና በስነ ስርዓት አዋሪኝ። ይኸውልሽ የምትናገሪው ነገር ካለ እኔ ማንም ልሆን እችላለሁ። ይኸውልሽ እኔ ማንም ልሆን እችላለሁ። ለምትጠየቂው ጥያቄ መልስ ስጪ ነው እያልኩሽ። እኔ ምንም ጥያቄ የለኝም። ምንም መልስ አልሰጥህም። ምንድነው መልስ የምሰጥህ? አንቺ ዝም በይ አፍሽ። አንቺ ስነ ስርዓት ይዘሽ ቁጭ ብንል ይሻላል። አጥፋው ካሜራውን። እኔ ያሳምናታለሁ። ምንም የምታሳምነኝ ነገር የለም። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ
በተደጋጋሚ እየነገርኩሽ ነበር ወይዘሮ መቅደስ በስነ ስርዓት ነገሮችን እንድንጠያየቅ እንድናወራ ነው እዚህ ድረስ የመጣ ነው። ያደረግሽው ምንም ነገር ከሌለ እኛም ማስወጣትና እኛን ለማባረር መጣሩ ምን አስፈለገ? እንዲና እንዲህ አልልህም። ለምንድነው ምንድናችሁ ብዬ ነው እኔ ቤት ማስገባችሁ ሲጀመር ማለት ነው። ምን የሰራሁት ነገር ኑሮ ነው እናንተ ነው ማስገባው? ሲጀመር ማን የላከብኝ እኔ እናንተ እንዴ? ደወላችሁለት? ኧረ በእናታችሁ ደውሉ እስኪ። ምንም እኮ ለእሳቸውም እኮ ደወል እኮ እሳቸውንም ጭምር ነው የምንፈልገው። ምንድነው ልጆቹን አስሬ ደውሉ ምናምን ትይው እንዴ? ላለሁኝ ብቻዬን እዚህ ጋር ከእናንተን እኮ አሸንፋችሁኝ ነው የገባችሁት። ገፋታትራችሁኝ ነው በገዛ ቤቴ እንግዲህ ረግጣችሁ ነው የገባችሁት ያለ ፈቃዴ። ምን ማለት ነው? እንዴት አይደወልለትም የቤቱ ባለቤት? እሺ አሁን መደወሉ በጣም ጥሩ ነው፣ ይምጡ፣ ችግር የለውም። ይኸውልሽ አሁን እኔ የምጠይቀሽ ስለዚህች ልጅ ነው። ልጇ የት ነው ያለው ወይ ያለችው? ኢቭን ጾታውን ሁላ አለየውም ነው ያለችኝና የት ነው ያለችው ልጇ? ምንድነው የምታወራው? ስለምን ልጅ ነው የምታወራው? እችን ልጅ ታውቂያታለሽ አታውቂያትም? አንተ ምን አርጊ ነው የምትለኝ? ምን አርጊ ነው የምትለኝ? ሰራተኛ የነበረች በቃ 2 ወር ምናምን ሰርታለች። 2 ወር ጭራሽ 2 ወር ብቻ ነው የሰራሁት እዚህ ቤት። ለምንድን ነው አሁን እንኳን እውነቱን የማትናገረው? አሁን ከዚህ በኋላ ይኸውልሽ ከዚህ በኋላ ምንም ማምለጫ የለሽም። እዚህ ድረስ የመጣ ነው የሰራሽውን ወንጀል አንድ በአንድ ሰምተን እናውቀን ነው። አንተ እየቀለድክ ነው እንዴ? ለአንድ ሰራተኛ ብለህ ሰው ቤት በርግደህ እንደዚህ እኔን ገፋታትረህ መግባት ማለት ምን ማለት ነው? በቃ ምንድነው የሆንሽው ነገር? የ2 ወር ደሞዝ አልሰጠዋትም። እሱንም ያሰራሽውን ስራ ታውቂዋለሽ። ዝም በይ። አሁን ስለ ደሞዝ ልናወራ ነው የመጣ ነው እና ለምንድን ነው ታዲያ የምታወራው? እኔ እያወራሁሽ ያለሁት ስለ ልጅ ነው። ልጇ የት ነው ያለው ወይንም ያለችው? ጾታውን እንኳን ያለየችው ልጅ ነው። አንቺ ምን አይነት ግፍ ነው የምትሰሪው? ሰውዬ የምታወራው ነገር ይታወቃል። ግን ምን እያልከኝ እንደሆነ ይታወቃል። እኔ ምን አገባኝ? እኔ አዋላጇ ነኝ ወይስ ምንድነኝ? እኔ የምጠይቀኝ የወለደችው እሷ ናት አይደል? እሷን ጠይቃት። የነበረችበት ልጅ እንዳላት አንቺ ጋር ታምኛለሽ አይደል? እዚህ ቤት ውስጥ ቁጭ ብላ በምትኖርበት ጊዜ ማህፀን እንከራይሽ በሚል ሰበብ 2.5 ሚሊዮን ብር ቃል ገብታችሁላት አንቺና ባልሽ አጭበርብራችኋታል እቺን ሴት። እውነት ሐሰት? ምንም ስለምታወራው ነገር አላቅም። የማውቀው ነገር የለም። እኔ ቤቱን መፈተሽ ልጀምር ነው። የፈለገ ነገር ፈትሽ። ምንም የምታገኘው ነገር ልጅ አለ። ልጅ የራሴ ልጅ ነው። ምንድነው የምታወራው? ልጄን ነው የምፈልገው። እነሱንም ይዣቸው የመጣሁት ማለት ነው። እኔ ብቻዬን ስለማልችላቸው ነው። ምን አይነት ሰይጣን ሴት እንደሆነች አየሃት አይደለ? ቢያንስ እንኳን እሺ አንቺ ቢያንስ እኔን ተይኝ በቃ። ሳይዤብሽ መጥቻለሁ አይደለ? እነሱንም ታያቸው። ቢያንስ እግዚአብሔርን ፈርተሽ ልጄን አሳይኝ። ስለምንሽ እባክሽ ልጄን አሳይኝ ቢያንስ። አንቺ ተረጋጊ። ቆይ አይኑን እንኳን ለየው ቢያንስ ስነስርዓት ይኖርሽ። አይኑን ታሳየኝ ቢያንስ። በቃ እኔ ብሩንም አትስጠኝ አልፈልግም። እኔ ከዚህ በኋላ ሰርቼም ቢሆን እንትን እላለሁ። ግን ቢያንስ ልጄን አይኑን ታሳየኝ። እኔ ታውቃለህ ምንም ነገር ጾታውን እንኳን የማላውቀውን ነው ታውቂዋለሽ። ልቦናሽ አውቀው። አንቺ ለምንድን ነው ግን ፈጣሪ ማፈሪው? ለምንድን ነው አሁን የሆነ ነገር ማታደርጊው? ምንድነው ማደርገው? የገዛ ልጄ ነው ያለው። ምንድነው እያወራችሁብኝ ያላችሁ? ድራማ እየሰራችሁ ነው። የገዛ አንቺ መውለድ እንደማትችይ ታውቂያለሽ። ልቦናሽ ያውቀዋል። ሐኪም ቤት እንኳን መሄድ እንችላለን። እኔ ምስክር ከሆነ ሐኪም ቤት እንኳን መውለድ እንደማትችል ያውቃሉ። የኔ ልጅ ነው። በቃ ሁሉንም ነገር ታውቂያለሽ። የኔ ልጅ ነው። ስለዚህ ሴትዮ አንቺ ለምንድን ነው ኧረ እስቲ በስነ ስርዓት እንትን የሰው ህይወት መበርበር ምን ማለት ነው? ከ9 ወር በላይ አንቺ ጋር እንደቆዩ ታውቂያለሽ። ያማታል እንዴ? እነሱ ደግሞ አቁም ብለሽ ከሆነ ሁሉም ነገር እነሱ ያውቃሉ። በቃ ይኸውልሽ ሰምተን ነው የመጣ ነው። አሁን ሌላ ነገር ውስጥ መግባት የለብንም። እባክሽ እንደ ሰውን ለምነሽ በስነ ስርዓት ማድረግ ያለባችሁን ነገር ሪዞልቭ አድርጉ። የመጀመሪያ ነገር የሰው ልጅ ወስደሻል፣ ወንጀል ነው፣ ትጠየቂበታለሽ። ምንም አይነት ውል ሊኖራችሁ ይችላል። ምንድነው የምለው? ምንድነው እያላችሁኝ ያለ? አንተ ምንድነው ተደርበህ የምትመጣው ለሷ? እንዴት ነው ማለት ደረበው? አንቺ የሚደረብላት ሰው የለም ብለሽ ነበር ያሰብሽው? አንተ እየቀለድክ ነው። በምን አመንካት? በዚህ ዘመን ስንት ነገር ይታመናል። በምን ታምናለህ? ብር ፈልጋችሁ ወርብራ ሁሉንም ነገር አጣርቼ የምደርስበት ነው። በህግ አምላክ እኔ ምንም አይነት ነገር ስለምታወሩት ነገር ምንም አይነት ነገር የሰማሁትም ያየሁትም ነገር የለም። እባክህን የኔ ወንድም ምንድነው ትሰማኛለህ? እሳቸው ናቸው። እንኳን መጣ። እሺ ኑ እስቲ በና ምንድናቸው? ምንድነው የተፈጠረ ያለው? እሳቸው ናቸው። ራሳቸው ናቸው። ጋሼ ይኸውልህ አይደለም፣ ተረጋጉ። ምንድነው አንተ ራስህ ከኔ ጋር አውሩ። አንተ ምንድነው? ኖ እኔ የምረጋጋው ነገር ምንድነው ይሄ? እሺ እሱን ተውት። በስነ ስርዓት እናውራ። ምንድናችሁ እናንተ እዚህ ቤት? እኔ ቤት እሺ እሷን ያውቋታል አያውቋትም? ልጄ ፈልጌ ነው የመጣሁት። ቢያንስ ልጄን አሳዩኝ።
ማን ነሽ አንቺ? ጭራሽ ማን ነሽ? የት ናችሁ? እኔ አምላኬ ጭራሽ ማን ነሽ? ከኔ መጣሽ? ምንድን ናችሁ? ስጡኝ። እኔ ልጄ ነው የምፈልገው። የምን ልጅ አንቺ? ልጅ ትላለች እንዴ? ከኔ መጣሽ? ኖ ምንድን ነሽ አንቺ? ምንድን ነው ያስመጣሻችሁ? ለቁን እንጂ ምንድን ነው በስነ ስርዓት ማለት ነው? ቤታችን እኮ ነው። በስነ ስርዓት ለምን አያወሩም? ቤቴ አይደለም እባካችሁ ልጄ ቤቴ ነው። ምንድን ነው የሚፈልጉት እርሶ? ከኛ በስነ ስርዓት አዋሩኝ። አላውቅም። በስነ ስርዓት አዋሩኝ። ምንድን ነው እርሶ የሚጋቡት? ቤቴ እኮ ነው። መብት አይደለም እንዴ? ቤቴ ገብታችሁ የምትበጣብጡ ምን ነው? ሚስቴን ምን እያደረጋችሁ? ምን አውቃለሁ ነው ሚስቴን ምን እያደረጋችሁ እንደሆነ። የምን ልጅ ነው አንቺ? ልጄ ፈልጌ ነው የመጣሁት። ልጅሽን ይዤ ፈልጋ። እንደ ትልቅ ሰው በስነ ስርዓት አዋሩን። ትልቅ ሰው አንተ የምታዋርድ ከሆነ አንተ የተዋረድክ ነው ማለት ነው። ቤቴ ነው፣ የማውቃችሁ ነገር የለም። እኔ ውጡልኝ ነው የምለው። በቃ ውጡ። አንቺ ምንድን ነሽ? ቆይ